Tonight, President Trump ordering airstrikes against Iran. አሜሪካና ሳውዲ አረቢያ የኒውክሌር ፕሮግራም ለመጀመር የሚያስችላቸውን ታሪካዊ የተባለ ስምምነት አድርገዋል። ይህ ደግሞ በጣም በርካታ ጥያቄ የሚነሳበት አንዱ ታጥቆ ሌላው ለምን አይታጠቅም የሚል ጥያቄ የሚነሳበት መካከለኛው ምስራቅ፣ ይህ ማለት ግን የኒውክሌር ጦር መሳሪያ የሚያስታጥቁበት ሳይሆን ወይም ደግሞ ሳውዲ አረቢያ ኒውክሌር ጦር መሳሪያ ልትታጠቅ ነው የሚል ትርጓሜ የሌለው ቢሆንም በሌላ በኩል ግን እንደዚህ አይነት ሁኔታዎች አድገው መዳረሻቸው የዩራኒየም ማበልጸግ ሂደቱን ከ90 በመቶ በላይ ከፍ ማድረግ ሊሆን ስለሚችል በርካቶች ኢራን ላይ ዱላ፣ ሳውዲ አረቢያ ላይ ግን ደግሞ የኒውክሌር ጦር መሳሪያ እንዲኖራት መደላደል እንደ መፍጠር እየቆጠሩት ይገኛል። በእርግጥ አሁን የተደረሰው ስምምነት ሳውዲ አረቢያ ለሰላማዊ አገልግሎት፣ ለሲቪል አገልግሎት የሚውል የኒውክሌር ፕሮግራም ወይም መርሃ ግብር መጀመር የሚያስችላትን ስምምነት ከዋሽንግተን ጋር ማድረጓ ተነግሯል። በእርግጥም ለኒውክሌር ጦር መሳሪያ የሚውል አሊያም የኒውክሌር ጦር መሳሪያ ሊሆን የሚችል እንዳልሆነ አሁን ባለው ስምምነታቸው መሰረት ግልጽ ነው። ይሄ ነገር ግን መቼና ከመቼ ከቁጥጥር ውጭ ይሆናል፣ መቼ ነው ይሄ ችግር ወደ ሌላ አቅጣጫ ሊሄድ የሚችለው የሚለው ደግሞ ጊዜን መጠበቅ ያስፈልጋል። ከዚህ በፊት አሜሪካና ኢራን በነበራቸው የአቶም ፎር ፒስ አቶም ለሰላም ስምምነት መሰረት ፕሬዚዳንታቸው አይዘን አወር አማካኝነት ወይም ደግሞ በእሳቸው ፕሮግራም አማካኝነት የኒውክሌር እንግዲህ ልማቱን ለሰላማዊ አገልግሎት የሚውል ለንጹሃን አገልግሎት፣ ለልማት፣ ለዴቨሎፕመንት ይውላል ተብሎ የተደረገው ስምምነት አሁን እስከ 60 በመቶ እና ከዛ በላይ 20 በመቶ እንደዚህ እስከ መታጠቅ ወይም ደግሞ ዩራኒየምን እስከ ማበልጸግ ደርሰዋልና በተመሳሳይ የሳውዲ አረቢያ ጣፋንታ ለአሜሪካ ልክ የኢራን ጣፋንታ እንደሆነው ነው። ኢራን ለሰላማዊ አገልግሎት ያበለጸገችው የነበረውን ወይም ደግሞ ዋሽንግተን ለቴህራን ለሰላማዊ አገልግሎት፣ ለትምህርት፣ ለጤና እንደዚሁም ደግሞ ለኃይል ወይም ለኤነርጂ ይሆናል በሚል የሰጠችውን ነበረ። ታስታውሳላችሁ 1957 ወይም ደግሞ እንደዛ አካባቢ በነበረው አቶም ፎር ፒስ ስምምነት መሰረትና ለእሱን ካስቀጠለች በኋላ እነዚህ ሁለት ሀገራት ሲጣሉ 1979 ላይ ወደ ኒውክሌር ማበልጸግ ሂደት ዩራኒየም ነው የገቡትና ይሄ ታሪክ በጣም ተመሳሳይ ነው የሚሆንባት አሜሪካ የምንጠብቀው ቢሆንም አሜሪካና ሳውዲ አረቢያ አሁን ወዳጆች ናቸው። ልክ አሜሪካና ኢራን ከ1954 እስከ 1979 ወዳጅ እንደነበሩት ሁሉ በአሁኑ ሰዓት ሳውዲ አረቢያና አሜሪካ ወዳጆች ናቸው። አሁን ይህን ፕሮግራም መስጠት ለሳውዲ አረቢያ አንድ ቀን በማናቀው ታሪክና አንድ ቀን በማናቀው ጉዳይ ከተጣሉ ልክ ኢራን ዩራኒየሟን እስከ 60 በመቶ እንዳበለጸገችው ሁሉ ሳውዲ አረቢያም ከዋሽንግተን ጋር የሆነ ጊዜ ስትጣላ ልታረገው እንደምትችል ግልጽ ነው። ስለዚህ የኢራን ጉዳይ የኢራን አይነት አካሄድ የኢራን ጣፋንታ የኢራን ጣፋንታ እንኳን ባይባልም በሳውዲ ላይ ደግሞ ከሆነ ጊዜያት በኋላ ሊፈጠር እንደሚችል ያሳያል። ኤኒዌይ በአሁኑ ሰዓት የተደረሰው ስምምነት ግን ኒውክሌር ቦምብን መታጠቅ ወይም ደግሞ አቶሚክ ቦምብን መታጠቅ ሳይሆን ሰላማዊ የኒውክሌር ትብብር ስምምነት ነው። አቶም ፎር ፒስ በሚለው መርህ አይነት ነው። እንግዲህ ለአሜሪካ ኩባንያዎች በሳውዲ አረቢያ የኒውክሌር ኃይል እንዲያገኙ እድል የሚፈጥርላቸው ሆኗል። እንግዲህ በዚህ ትልቅ እድልን ይሰጣቸዋል። የአሜሪካ ኢነርጂ መስሪያ ቤቶችም በዚህ ልክ ነው ሀሳባቸውን እያጋሩ የሚገኙት። ሪያድና ዋሽንግተን ወደ ተለየው የፖለቲካ ስምምነት መግባታቸውን እነዚህ ሀገራት እስከምን ድረስ ወዳጅ እንደሆኑ የሚጠቁም አይነት ስምምነት ተደርጎ ይወሰዳል። ከዚህ በፊት ከሳውዲ አረቢያና ከአሜሪካ በላይ በመካከለኛው ምስራቅ ከእስራኤል ውጭ ማለት ነው የተግባባ ሀገር ነበር ወይ? እስካሁን ስለምን አላረጉትም የሚል ጥያቄ ይነሳል። አሁን ላይ ለምን ይህን ማድረግ አስፈለገ የሚለውም ጥያቄ እንደዚሁ በጦር አዋቂዎች የሚነሳ ነው፣ መነሳትም ያለበት ጉዳይ ነው። ሳውዲ አረቢያ ከዚህ በፊት ለምን የኒውክሌር አቅምን ለኢነርጂ ልትጠቀም ትፈልጋለች እና ማድረግ አለብን በሚል እነ ፕሬዚደንት ዶናልድ ትራምፕ እነ ፕሬዚደንት ጆ ባይደን አላደረጉላትም የሚል ጥያቄም ይነሳል። ምናልባት ከዛ በፊት ትራምፕ ስላልነበሩ ነው እንዳንል ትራምፕ ከ2017 እስከ 21 ቢሮ ላይ ተቀምጠውበት ነበረ። አሁን ለምን እንደዚህ አይነት ነገር ማድረግ አስፈለገ የሚል እውነትም ክሪቲካል ጥያቄ ይነሳል። ምናልባት ይች ነገር እንደው ኮንስፓይረሲ ቲዮሪ ወይም ደግሞ የሴራ ትንታኔ የሴራ ኮንሰፕት እንዳይሆን እንጂ ነገ ከነገ ወዲያ መልኩን ሊቀይር የሚችል ነገር እንደሆነ ስለተሰማኝ ነውና ኦፍኮርስ እሱም ጉዳይ በደንብ እየታየ ያለ ሁኔታ
አለበት ተብሎ ይታሰባል። ግን ብዙ ሰዎች ጥያቄያቸውን በዛ ልክ ነው የሚያነሱት። በቃ ቴህራን እንዳደረገችው ሪያድም ከዋሽንግተን ጋር የሆነ ጊዜ ስትጣላ እውቀቱ አላት፣ ወደ ሌላ ሌቭል ታሳድገው እንደምችል ግልጽ ነው። የስምምነቱ ነጥቦች ይፋ አልተደረጉም። እንግዲህ በጣም በሚገርመው ሁኔታ ይሄ ስለሆነ በዚህ ልክ ነው ብለው 1 2 3 ብለው በዝርዝር አላስቀመጡም። ስለ ዲሉ ማለት ነው፣ ስለ ስምምነታቸው አላስቀመጡም። የአሜሪካ መገናኛ ብዙኃን ግን ሳውዲ አረቢያ እንግዲህ ወደፊት ዩራኒየም እንድታበለጽግ ሊፈቀድላት እንደሚችል ጭምር ፍንጭ የሰጠ መረጃዎችና አክሲዮስ እያስነበቡ ይገኛሉ። ይሄ ማለት ደግሞ በሁለት ምክንያት የአሜሪካ መገናኛ ብዙኃን ሀሳባቸው እውነት ሊሆን ይችላል። ዩራኒየም እንድታበለጽግ ሊፈቀድላት እንደሚችል የአሜሪካ መገናኛ ብዙኃን ከተለያዩ ምንጮች አገኘኑ ብለው እንደሚዘግቡት ከሆነ እንግዲህ በዛም ፐርስፔክቲቭ ስናየው ልክ ሊሆን ይችላል። ምክንያቱም አንደኛ ቅድም የነገርኳችሁ ነው። አሁን ሳውዲ አረቢያን ይሄ ከዚህ ከዩራኒየም ጋር የተገናኙ ነገሮችን ዩራኒየም ኦፍኮርስ ለዩራኒየም ማለት ለጦር መሳሪያ የደረሰው ሳይሆን ኒውክሌርን ማብላላት የምችልበት ለኢነርጂ የምትጠቀምበትና የተለያዩ ነገሮችን ልትጠቀምበት የምችል እንደሆነ ግልጽ ነው። ግን ደግሞ የአሜሪካ መገናኛ ብዙኃንም እንደሚያስነብቡት ከዛም ደግሞ ከአሜሪካ መገናኛ ብዙኃን ሀሳብ እኛ የምንወስደው ነገር ሲኖር ምንም እንኳን እነሱን በግልጽ ባያስቀምጡትም እነሱ የሚሉት ዩራኒየም እንድታበለጽግ ሊፈቀድላት ይችላል ብለዋል። እኔም እሱን ነገር እጋራዋለሁ። ምክንያቱም አንደኛ ቅድም እንደነገርኳችሁ እስካሁን በምንም አይነት ሁኔታ ውስጥ እንደዚህ አይነት ጉዳይ ላይ ፍላጎት እንዳላቸው ይታወቃል። ግን አሜሪካ ሳትፈቅድ ዛሬ ለምን ፈቀደች የሚለው አንደኛ መካከለኛው ምስራቅ ያለበትን ውጥረት ስለሚያሳይ እውነትም ወደ ዩራኒየም ሊያድግ እንደሚችል ይጠቁማል። ከዛ ውጭ ደግሞ አሜሪካና እስራኤል ያላቸው ግንኙነት በተወሰነ መጠን ከዚህ ቀደም እንደነበረው አይነት አይደለም። በእርግጥ የአሜሪካ ፕሬዚደንቶችና የእስራኤል ጠቅላይ ሚኒስትሮች በተለያየ አጋጣሚ ሳይግባቡ ሲቀሩ ይሄ የመጀመሪያቸው አይደለም። ከዚህ በፊትም ነግራቸዋለሁ። እነ ሃሪ ኤስ ትሩማን ከዛም ደግሞ እነ ኬኔዲም ጭምር በተወሰነ ከዛም ብዙ እነ ቡሽም አላቸው፣ እነ ኦባማም አላቸው፣ እነ ባይደንም እንደዚሁ የተወሰነ ልዩነት ነበራቸው። ልክ ትራምፕ ግን የተለዩ ወዳጅ ነኝ ለእስራኤል ብለው ስለሚያስቡ ነው። እና እነዚህን ሁለት ነጥቦች እንኳን ስናገናኝ አንደኛ በመካከለኛው ምስራቅ ላይ ያለው ውጥረት የኢራን አደገኛ እየሆነ ስለመጣ ኢራን ጉልበቷን ደግሞ የባህረ ሰላጤው ሀገራት በማየታቸው ራሳቸውን ወደፊትም ከኢራን ጥቃት ለመጠበቅ እነሱም ኃይለኛና አስፈሪ ሆነው መቀመጥ አለባቸው፣ ይህን ጉዳይ ይዘው መቀመጥ አለባቸው የሚል አይነት ነገር ሊኖር ይችላል። እንዳልኳችሁ ደግሞ ከእስራኤልም ጋር በተወሰነ መጠን ያለው የፖለቲካ አለመግባባት ያን ያህል የከረረ ነው ያልኳችሁ አይደለም። ግን ትንሽ የስትራቴጂ መንሸራተቶች ስላሉ ከዛ አንጻር እንግዲህ ይህን ነገር ሊፈቅዱላት ይችሉ ይሆን ወይ የሚል ጥያቄም ያስነሳል። በዚህ ጉዳይ ላይ ሳውዲ አረቢያ ኒውክሌር ጦር መሳሪያ ስትታጠቅ ወይም ደግሞ ዩራኒየሟን ከፍ ስታደርግ በጣም በሚገርማችሁ ሁኔታ ስጋቱ በጣም እሳትና ጭድ ለሆኑት ጠላት ለሆኑት ወይም ደግሞ እንደ ጠላት ለሚተያዩት ናቸው ኦብቪየስሊ ለኢራንና ለእስራኤል ይሄ ደግሞ ስትራቴጂካሊ ተመሳሳይ የሆነ ስጋት ይሆንባቸዋል። ስለዚህ የመካከለኛው ምስራቅ ፖለቲካ ቁልፍልፍነቱ በጣም ከባድ ነው። ቢካዝ ከዚህ በፊት ነግሬያቸዋለሁ ወይም ደግሞ አሜሪካና ኢራን እጅግ ወዳጅ ከነሱ በላይ በመካከለኛው ምስራቅ ወዳጅ የሌለ እስራኤልና ኢራን በመካከለኛው ምስራቅ እኛን የሚመስል ስለሌለ እናንተ ፋርሶች እኛ ጆውሾች ወይም አይሁዶች ነን፣ ስለዚህ የተለየ ማንነት ስላለን ሌሎቹ አረቦች ጠላቶቻችን ናቸው፣ እናም አንድነታችንን ማጠናከር አለብን ብለው በተለየ ማንነት ቆመው አረቡን እንደ ጠላት ቆጥረው እስራኤልና ኢራን ወዳጅ የሆኑበት ጊዜ እናስታውሳለን። እና እሱ ጊዜ እንዳይመጣም እኔ የጅሌ ፖለቲካ ግንዛቤ ልትሉት ትችላላችሁ። ግን አይ ዶንት ቲንክ ፖለቲካ እንደዚህ ሊሆን ይችላል። ሳውዲ አረቢያ ላይ ምን አይነት ስጋት እንዳለባቸው እነ እስራኤልና እነ ኢራን ታውቃላችሁ። እንግዲህ ከዛ አንጻር ደግሞ ዊ ዶንት ነው ኢራንና እስራኤል በሆነ ጉዳይ ተግባብተው፣ በእርግጥ በአሁኑ ሰዓት ሊግባቡ ፈጽሞ አይችሉም። ግን ከሆነ ጀነሬሽን በኋላ የሆነ የመግባባት ስሜት ውስጥ ገብተው በሳውዲ አረቢያ ላይ አገንስቱ ሳውዲ አረቢያ እነዚህ ሁለት ኃይላት የማይቆሙበት ምንም ምክንያት የላቸውም። በፖለቲካ
ዩኒቨር ሴይ ኔቨር ይባላል። ምንም በፖለቲካ እንግዲህ ትእዛዙ መሐመድ የአዲስ አበባ ዩኒቨርሲቲ ነው የነገረኝና በፖለቲካ ምንም የማይሆን ነገር የለም፣ በቃ የማይሆን ነገር የለም፣ በፍጹም ብሎ ነገር የለምና እንደዛም ሊሆን ይችላል። ለምን ይሄ አሁን እንዳልኳችሁ በጣም ሲሊ ካይንድ ኦፍ አናሊሲስ ሊመስላችሁ ይችላል፣ ግን ላይሆን ይችላል። ቢካዝ ከዚህ በፊት ኢራንና እስራኤል እንዳልኳችሁ እጅጉን ወዳጅ ከሆኑ በጣም የሚጓደዱ ሀገራት ከሆኑ በጣም ሰማይ ላይ እየደረሰ ከኛ በላይ መካከለኛው ምስራቅ ወዳጅ የለም ብለው አንድ አይነት የነዳጅ ማስተላለፊያ የመሰረቱ አሊያንስ ደግሞ ስትራቴጂካሊ እኛ የተለየን ስለሆነን መካከለኛው ምስራቅ ፋርሶችና አይሁዶች አረቡን መመከት አለብን ብለው አስበው ወዳጅ ሆነዋል አይደለ? እንደምናቀው እሱ ባለበት ሁኔታ ሌላ አይነት ደግሞ የፖለቲካ አረዳድ ሊፈጠር ይችላል። ተመልሰው ጠላት ሆኑ፣ ተመልሰው ወዳጅ ቢሆኑ ሁነውስ እሱ ነው። ይሄን ያልኳችሁ ዝም ብዬ አይደለም። አንደኛ ከነበረው ታሪካቸውና ልምዳቸው፣ ሁለተኛ ደግሞ አንድ አሜሪካ ለሳውዲ አረቢያ F-35 ተዋጊ ጀት ወይም ደግሞ ፋይተር ጀት ልትሸጥ ነው የሚል መረጃ ሲሰማ እስራኤል በጣም ደንግጣ ታውቃለች። እስራኤል በጣም ስትበሳጭና ለምን ይሆናል በሚል ጥያቄ ስታነሳ እናስታውሳለን። እና እሱም አለ። ከዛ ደግሞ ብዙ ነገሮቹ ሳውዲ አረቢያ ብትሆን በፍልስጤሞች ጉዳይ ላይ ለእስራኤል ያላትን አቋም ይታወቃል። የአረቦች እናት የአረቦች እንደዚህ መሪ ነኝ ምናምን ብላም ስለምታስብ ከዛ አንጻርም ደግሞ እስራኤልም ጥያቄ አላትና ይሄ ነገር ትንሽ አስቸጋሪ ሊሆን ይችላል። ኤኒዌይ በዛ መንገድ የሚታዩ ነጥቦችም ሊኖሩ ይችላሉ። እናንተም የራሳችሁን ፐርስፔክቲቭ ማስቀመጥ ትችላላችሁ ነው። የስምምነቱ ነጥቦች ይፋ አለመሆናቸው፣ ዝርዝር ነጥቦች ይፋ አለመሆናቸው እንደዚሁ ጥያቄ ያስነሳልና ለኃይል ማመንጫ ብቻ ሳይሆን የኒውክሌር ቦምቦችን ለማምረት ሊያገለግል ስለሚችል ጥያቄውን ደግሞ ወይም ፎር አቶሚክ ቦምብ እድል ሊፈጥር ስለሚችል በዛ ልክ መታየት ያለበት ነው። ባለሙያዎች የተለያዩ ሀሳቦችን ያስቀምጣሉ። በመካከለኛው ምስራቅ ላይ እንደዚህ አይነት ጉዳዮች መፈጠራቸው፣ በተለይም ደግሞ ከዚህ ከዩራኒየም ጋር የተገናኙ ጉዳዮች መመልከታቸው፣ እነዚህ ዩራኒየም በተለያዩ አጋጣሚዎች ለመፈጠር መሞከራቸው ምናልባትም እዛ አካባቢ ያለውን የቀጠናውን ፖለቲካ ጫና ውስጥ ሊያስገባው ይችላል የሚል ሀሳብም አላቸው። ምክንያቱም ኒውክሌር እየተስፋፋ ነው እንደምታውቁት እዛ አካባቢ። በኢራንም እንግዲህ እንደምታውቁት የተለያየ አጋጣሚዎችን ዩራኒየምን እስከ ማበልጸግ ደርሳለች። እስራኤልም እንደምታውቁት እስከ 90 እና ከዛም በላይ 200 የሚያደርሷቸው አሉ። በደንብ ኒውክሌሮቹ እንደታጠቀችው ይነገራል። ከዛ ውጪ ደግሞ በተለየ መንፈስ ሊታዩ የሚችሉ ደግሞ አሁን ሳውዲ አረቢያ በዚህ እንቅስቃሴ ውስጥ መግባቷ ምናልባትም ነገ የኒውክሌር ጦር መሳሪያው ልትታጠቀው ትችላለች የሚል ስጋት እንዲቀመጥ አድርገዋል። የአሜሪካ የኢነርጂ ሴክሬታሪ ወይም ደግሞ ሚኒስቴር መስሪያ ቤቱ ማለት ነው የሁለትዮሽ ጥበቃ ስምምነት በሚል ነው የተፈረመው። እንግዲህ ብዙ ጥያቄዎችን ሊያስነሳ ይችላል። ሁለቱ ስምምነቶች በአንድ ላይ ለበርካታ አመታት ወይም ደግሞ ለ10 አመታት ወይም 10 አመታትና ዴኬድስ ሊቆይ ይችላል። በርካታ $ቢሊዮን እንደሚፈጅ በጣም ግልጽ ነው። የኒውክሌር መስፋፋቱን ጨምሮ ደግሞ ቅድሚያ የሚሰጣቸው የኢኮኖሚ የስትራቴጂ ወይም የስልት ማለት ነው ህጋዊ መሰረትን የሚጥሉ ናቸው ወይም ደግሞ መተማመን ይጥላሉ ነው ባጭሩ። ምንም ህጋዊ መሰረት ሌጋል ሬጉሌሽን ምናምን ብሎ ነገር የለም። ሌጋል ቤሱ ይታወቃል። ግን ደግሞ እነዚህ ጉዳዮች እውነትም ምን የሚያህል ነገር ወደ መታጠቁ ወይም ደግሞ አቶሚክ ቦምብን ወደ ማሰቡ አይነት እነዚህ ሀገራት ከገቡ ኦፍኮርስ ብዙ ሰዎች ጥያቄያቸውን አጠናክረው ሊቀጥሉ የሚገባው ጉዳይ ነው። ሁለቱ ሀገራት እንግዲህ ከስምምነት ላይ የደረሱት ሳውዲ አረቢያ ህዳር ላይ ዋሽንግተን እንግዲህ የሳውዲ ልዑል ማለት ነው መሐመድ ቢን ሰልማን ከጎበኙ በኋላ የተደረገ ነው። የተለያዩ ውይይቶች እንደተደረጉ ይነገራል። ስምምነቱ በአሜሪካና በኢራን መካከል ያለውን ውጥረት እንግዲህ ወደ ሌላ አቅጣጫ ሊወስደው ይችላል። የተለያዩ የጥምረት ለውጦችንም ሊያመጣ እንደሚችል ግልጽ ነው። የአሜሪካ አጋር እንግዲህ ሳውዲ አረቢያ በኢራን ጥቃቶች ኢላማ በጣም ስትደረግ ነበረ። እሱን ተከትሎ ደግሞ ራሷን መጠበቅ እንዳለባት፣ በዛ ላይ ደግሞ እነዚህ ጂሲሲ የሚባሉት የገልፍ ኮኦፕሬሽን ካውንስል የሚባሉት ወይም ደግሞ የገልፍ ትብብር አገራት የምክር ቤቱ ማለት ነው ካውንስል የሚባሉት የነዚህ 6ቱ ሀገራት እንደነ ካታር፣ እንደነ ሳውዲ አረቢያ፣ እንደ አረብ ኤሚሬቶች፣ ባህሬን፣ ኦማን የመሳሰሉት ኩዌትን ጨምሮ እነዚህ 6 ሀገራት አሜሪካ ላታድነን ትችላለች የሚል ስጋት አለባቸውና እንደዚህ አይነት ጥያቄ ሲነሳ እኛማ ማዳን እንችላለን የሚል ትምህርት ለመስጠት በሚመስል መልኩ እንግዲህ ትራምፕ ይህን እድል ሰጥተዋቸዋልና we don't know what will happen next። ግን ይሄ ብዙ ሰዎችን እያነጋገረ የሚገኝ ጉዳይ ሆኗል። የኒውክሌር ስምምነት ነጥቦቹ በጣም ዲቴል አልወጡም። ግን ከአሜሪካ ጋር የጋራ ጥናት በጣም ለበርካታ ጊዜያት አድርጋለች ተብሎ ይታሰብ። ከውጭ የሚመጣ ነዳጅ ላይ እንግዲህ
ያ ማለት በተለያዩ አካባቢዎች በዚህ በሆርሙዝ ሰርጥ አካባቢ ያለውን ሀብት ከመጠቀም አንጻርም የተለያዩ ጥያቄዎችን እየተነሳ ባለበት ሰዓት በሆርሙዝ ሰርጥ ማለት ነው እኛም መፍትሄ እንፈልግ የሚል ይመስላል። የሳውዲ ልዑል እንግዲህ መሐመድ ቢን ሳልማን MBS 2018 ላይ ከ8 ዓመት በፊት ነው አንድ ሀሳብ ተናግረው ነበረ። አገራችን የኒውክሌር ጦር መሳሪያ የመታጠቅ እቅድ ባይኖራትም ግን ምንም አይነት ያለምንም ጥርጥር ኢራን የኒውክሌር ቦምብ ካመረተች በተቻለ ፍጥነት በጣም in any way possible እርምጃ እንወስዳለን በሚል ሀሳብ ማጋራታቸው ይታወሳልና ይችኛዋም ጉዳይ ታሳቢ መደረግ ያለባት ናት። ቀለል ብላ የምትታሰብ አይደለም እና በሁለቱ አገራት መካከል ያለውን ግንኙነት ሊያጠናክር ይችላል ተብሎ ቢታሰብም ግን የኒውክሌር ጦር መሳሪያ ጉዳይ የንግግራቸው ማዕከል የሆነ ወይም ደግሞ ሴንተር ፎር ቶክ ፎር ዲል የሆነ በመምጣቱ ከዛ አንጻር ብዙ ጥያቄዎችም ሊነሱ ይገባል። ሳውዲ አረቢያ እንግዲህ በጣም ትልቅ ሚድል ኢስት ትልቁ ወሳኙ ድል ነው ወይም ደግሞ ቪክቶሪ አርጋ እየወሰደችው ይገኛልና በጣም ጉዳዩ ከቴህራን ፖለቲካም ጋር ከኢቨን ከቴልአቪቭ ፖለቲካም ጋር አብሮ የሚታይ ነውና ይሄ ለሰላማዊ ግንኙነት ለሰላማዊ አካሄድ እየተባለ የሚመጣ ነገር ነገ መልኩ ሊቀይር እንደሚችል ግልጽ ነው። ቢካዝ የአሜሪካ የኤነርጂ ሚኒስትሩ ወይም ደግሞ ኤነርጂ ሴክሬታሪ ክሪስ ራይት ናቸው መግለጫ ሲሰጡ እርግጠኛ ሆኖ የተናገሩት ወይም ደግሞ እርግጠኛ ነኝ አም ሹር ዳም ብለው የተናገሩት ስምምነቶቹ ከፍተኛውን የኒውክሌር ደህንነት ደረጃዎችና የኒውክሌር ጦር መሳሪያ መስፋፋት ቁጥጥርን የሚያከብሩ ናቸው፣ ከአይኤኢኤ ሕግ ጋር አብረው የሚሄዱ ናቸው። ግን አሜሪካ ውስጥም በተሰሩትና በዓለም ላይ ላሉት ምርጥ የኒውክሌር ቴክኖሎጂዎች ሳይንቲስቶችን ይጠቀማሉ በሚል ደግሞ ከፍ አድርገው ተናግረውታልና እንደዚህ አይነት ቴክኖሎጂን የሚጠቀሙ ከሆነ ደግሞ almost they are going to have አቶሚክ ቦምብ የሚል ፖለቲካዊ አረዳድ ሊኖረው ይችላል። ኤኒዌይ ይሄኛው አሜሪካን ከኢራን ጋር ጥያቄ ውስጥ ከእስራኤል ጋር ጥያቄ ውስጥ ሊያስገባ የሚችል ነው። በዛ ላይ ደግሞ አሜሪካን ብቻም ሳትሆን ኢራንም በትክክልም ደግሞ አቅሟን እያሳደገች ልትሄድ እንደምትችል ግልጽ ነው። ባይዞይ ይህ በጣም ወሳኝ ስለሆነ ነው ሰፋ ያለ ጊዜ የሰጠሁትና ደግሞ በተለየ መንገድ መታየት ያለበትም ጉዳይ ስለሆነ ነው። በአሜሪካና በኢራን መካከል ያለው ውጥረት አሁንም መልኩን ጨምሮ ከፍ እያለ ሄደዋል። እንግዲህ 12ኛ ቀናቱን ይዟል ማለት ነው ተከታታይ ምሽት። አት ዘ ሴም ታይም አሜሪካም ጥቃት ስትሰነዝር ኢራንም ያው ምላሿን እንደምታውቁት ነው በዛው በባህር ሰላጤው ሀገራት ያሉትን ቀጥላበታለች። አሜሪካ በኢራን ላይ ተጨማሪ ጥቃቶችን አድርጋለች። ሁቲዎችም ደግሞ በቀይ ባህር በኩል የሚያልፉ የነዳጅ ጫኝ መርከቦችን 2 ናቸው የሳውዲ አረቢያን መምታታቸውን በይፋ አስቀምጠዋልና ብዙ ሰዎች ምንድነው እየተፈጠረ ያለው የሚል ጥያቄ እያነሱ ይገኛል። አሜሪካ በፈጸመችው ጥቃት አማካኝነት 2 ሰዎች ህይወታቸውን አጥተዋል። እንግዲህ በሆርሙዝ ሰርጥ ፈንጂ በተቀበረበት ዋተር ቦዲስ ወይም ደግሞ እነዚህ ሲ ማይንስ በሚባሉበት አካባቢ ላይ ነው የሚያልፍ ነዳጅ ጫኝ መርከብ በሰዓትም እንግዲህ መያያዙም ደግሞ በይፋ ተቀምጠዋል እና ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ሰርጥ ላይ የሚያልፉ መርከቦች ላይ ኢላማ ማድረጓን ኢራን የምትቀጥል ከሆነ ድልድዮቿን እንደዚሁ አስፈላጊ ከሆነ የተለያዩ ኃይል ማመንጫዎቿን እያወደምን እንቀጥላለን በሚል ዝተው ነበረ። እንግዲህ ሁቲዎች ደግሞ እነሱን በተለየ አቅጣጫ በቀይ ባህር በኩልም ደግሞ ያው ፕሮክሲ ነው የኢራንን አቅም ነው የሚጠቀሙት፣ የኢራንን ሚሳይል ነው የሚጠቀሙት፣ የኢራን ጦር መሳሪያ ነው የሚጠቀሙት፣ የኢራንን ብዙ ነገሮቿን ነው የሚጠቀሙትና አሁንም ይሄኛው ፕሮላንግድ የሆነ ነገር የተራዘመ ኢሎንጌትድ የሆነ የኢራን እጅ ቀይ ባህር ላይ ደርሷል ነው። ቀይ ባህር ላይ እንግዲህ ብዙ ጊዜ ስለ ቀይ ባህር ፖለቲካ ሲወራ ኢትዮጵያ has to think of it እሷም ታስብበታለች ተብሎ ይታሰባል። ብዙ ጉዳዮች ግን አነጋጋሪ ሆነው ቀጥለዋልና ምናልባትም የሁቲዎች ጥቃት በዚህ ልክ ብቻ የሚቆም እንዳልሆነ ማሳያው እጅግ ብዙ ነው። ምክንያቱም ሁቲዎችም በራሳቸው መንገድ ጥያቄ እያነሱ ቀጥለዋል። ጥያቄ እያነሱ መቀጠልም ላይ የሚቆምም አይደለም። ሁኔታዎች መልካቸውን ለውጠው አስቸጋሪ ጊዜያትን ዓለም እንድትመራ ሊያደርጉ ይችላሉና እንግዲህ በጥቃቶች በቀጠሉ ሰዓት ደግሞ ሁቲዎችም እንግዲህ በኢራን የሚደገፉት ቡድን በሳውዲ አረቢያ ላይ የባህር ላይ እንቅስቃሴ ገደብ ከጣለ በኋላ የተፈጸመ የመጀመሪያው ጥቃት ተደርጎ ተወስዷል። እንግዲህ ሳውዲዎችም እስካሁን ምላሽ አልሰጡም። በዛ አካባቢ ላይ ለሚደረገው እንቅስቃሴ ለሚደርስብን ጥቃት ግን ምላሽ እንሰጣለን ብለዋልና ትንሽ መካከለኛው ምስራቅ ፖለቲካ ያያችሁ ከእንደዚህ የተሳበ ሁቲዎችም ወደ ቀይ ባህር አመጡት። በእርግጥ ከኢራን ድጋፍ አላቸው። ሳውዲም
እንደዚሁ ኢላማ ውስጥ መግባቷን ቀጠለች። በዚህ አካባቢ ደግሞ በአፍሪካ ቀንድ ፖለቲካም ትክክለኛ የፖለቲካ አቋም ይወሰዳል። ጠብቁ። በቅርብ ጊዜ ምንም የሰማሁት ነገር ኖሮ ሳይሆን ሁቲዎች በዚህ ልክ ጥቃታቸውን እያጠናከሩ ከቀጠሉ፣ በዚህ ልክ ድብደባ እየጨመሩ ከሄዱ ኦብቪየስሊ ሊሆን የሚችለው ምንድን ነው? ኢትዮጵያም የራሱ አቋም ይኖራታል። ምክንያቱም በቀይ ባህር ላይ የተለያዩ ጥያቄዎችን እያነሳች ስለሆነ ኢትዮጵያ በቀይ ባህር ላይ ጥያቄዎቿን ከማንሳትን ባሻገር እርምጃዎችን መውሰድም እንዳለባት ማመን መቻል አለባት። ያ ማለት ከወንድሞቻችን ከቶቻችን ከጎረቤት ሀገራት ጋር ውጊያ አያስፈልግም። እኔም የማልፈልገው ነገር ቢኖር ይሄ ነው። ኢትዮጵያ ሕዝብ የማይፈልገውም መንግስትም አይ ቲንክ እንደ መንግስት የሚፈልገው አይደለም። ግን ከጎረቤቶቻችን ጋር በሰላም ቢካዝ ፖለቲከኛ ለፖለቲከኛ ያጠፋው ነገር ነው። የነ ፕሬዚዳንት ኢሳያስ አፈወርቂ ከፍተኛው አስተዳደር እና ያው እሳቸው ከድሮም ከጅምሩ ስለነበረና ደግሞ የኛዎቹ በኢትዮጵያ በኩል የነበሩ የፖለቲከኞች እነ መለስ ዜናዊ አጥፍተውት የሄዱት ጥፋት ነው። ስለዚህ ህዝቡ ዋጋ መክፈል የለበትም በሁለቱም በኩል ያለው ጦርነት ውስጥ ገብቶ። እንግዲህ የቀይ ባህር ፖለቲካ ሲባል ቀይ መስመር ቀይ ደም ምናምን አድርጎ ነው የሚወሰደው። ህዝቡም ላይ እንደዚህ አይነት ስሜት እንዲሰማው ተደርጓል። ባይዞ በእኛም በኩል እንደዚህ አይነት ነገር ተፈጥሯል። በእርግጥ እኛ ጋር እንዳታነሱ እንደዚህ አይነት ነገር ነውር ነው ተብለን ቆይተናል። ከዛ ደግሞ በዛም በኩል ያለው ቀይ ባህር ከተነካ ሉዓላዊነታችን ተነካ የሚል አይነት አለ። እንደዚህ አይነቱን አስተሳሰቡ ቀይ ባህርን ኢትዮጵያ የምትነካበት መንገድ ህጋዊ፣ ሰላማዊ ራስን ከመጥቀምና ጎረቤትን ከመጥቀም አንጻር አድርጋ እንደምትወስደው አይ ሆፕ ነው ደግሞ በዛ ልክ እንዲሆን እፈልጋለሁ። እና በሳውዲ አረቢያ ላይ እንግዲህ በእነዚህ መርከቦች ላይ የተፈጸመው ጥቃት ሁቲዎች ያደረሱት ወደ ቀይ ባህር ፖለቲካ ነው የመጣው ነው ማለት። ወደ ቀይ ባህር ፖለቲካ ነው የመጣው ስላችሁ ቀይ ባህር ላይ በግልጽ ጥቃቱም ቀይ ባህር ላይ ነው የደረሰው። ከዛም ባሻገር ደግሞ በቀይ ባህር ላይ ሳውዲ አረቢያም ፍላጎት አላት፣ ሁቲዎችም ፍላጎት አላቸው። ያ ነው እንግዲህ ያያ ሳሬ በጣም ታዋቂ ናቸው። በነገራችን ላይ መርከቦቹ የጣለባቸውን እገዳ በመጣሳቸው በሰው አልባ አውሮፕላን ወይም ድሮንና በሚሳኤል ጥቃት ፈጽመንባቸዋል በሚል በግልጽ አስቀምጠዋል። የሳውዲ መገናኛ ብዙኃን ደግሞ ኢንሴሊያ የተባለች መርከብ በቀይ ባህር ላይ እንግዲህ እየተንቀሳቀሰች እያለ ጥቃት ተፈጽሞባታል። እሳት ተነስቶ እንደነበርም ደግሞ ለመጠቆም ሞክረዋል። ስለዚህ በሀገር ትራንስፖርት ባለስልጣን መስሪያ ቤት ውስጥ ያሉ ስማቸው ያልጠቀሱ ምንጮች ደግሞ ጥቃቱ ዓለም አቀፍ ሕግን የጣሰ ነው ማለታቸውም እንደዚሁ ቢቢሲ አስነብቦታል። የዩናይትድ ኪንግደሙ ባህር ትራንስፖርትና ንግድ ባለስልጣን ዩኬኤምቲኦ የሚባለው የሳውዲ ነዳጅ ጫኝ መርከብ ምንነቱ ባልታወቀ ተወንጫፊ መመታቱንም ይፋ አድርገዋል። ሁቲ ታጣቂ ኃይሎች የባህር ላይ ትራንስፖርት እገዳ ጥለው ነበረ። ከዛ አንጻር እንደዚህ አይነት ሁኔታዎች ፈታኝ ጊዜያትን ሊፈጥሩ ይችላሉ ተብሎ ይታሰባል። አሜሪካና እስራኤል ቴህራን ላይ ጦርነት እንግዲህ መክፈታቸውና ከሱ በኋላ ትንሽ አስቸጋሪ ነገሮች እየመጡ ነው ተብሏል። ቃል አቀባዩ እንዲያ ሳሬ በግምት 10 መርከቦች እንግዲህ እንዲያፈገፍጉ ወይም በዛ በኩል እንዳያልፉ ማድረጋቸውን ይፋ አድርገዋል። ኢራን ልትዘጋው ትችላለች ተብሎ የተሰጋው ለኢትዮጵያ ቅርብ የሆነው ወሳኙ መተላለፊያም እንግዲህ በበዓል መንደብም ጭምር እንደሆነ ይታወቃልና ብዙ ሰዎች ጥያቄ የሚያነሱት እነዚህ አገራት እስከመቼ ነው እንግዲህ በዚህ ልክ እንትን እየተባሉ የሚቀጥሉት የሚል ሀሳብም እየተነሳ ይገኛል። ኢራን ካን ቢ ዘ ሪቸስት ካንትሪ ኢን ዘ ሚድል ኢስት ሩቢዮ ይላል። ኢራን እንግዲህ በመካከለኛው ምስራቅ ላይ በጣም ሀብታሟ ቱጃሯ ሀገር መሆን ትችላለች የሚል ሀሳብ ነው የሰጡት። ምክንያቱም ኢዝ ኤ ካንትሪ ራን ባይ ራዲካል ክለርክስ ኮሊንግ ዴም ኦብሊቪየስ ቱ ኢኮኖሚክ ኢሹስ። እንግዲህ ሀብታም ትሆን ነበረ ኦፍኮርስ፣ ግን they are destroying their country ራሳቸውን እያወደሙ ነው። ኢራን ራሷን እያወደመች ነው በእነዚህ በእንግዲህ አገዛዙ ማለት ነው። ያው ገብቷቸዋል። ግን እኛ ጋር ብሰራ ሀብታም ትሆን ነበር ነው የሚል ሀሳብ ነው ያሉት። እንግዲህ ሩቢዮ ዲፌንድ ትራምፕስ ሄርድላይን ስታንስ ኦን ኢራን። እንደዚህ አይነት ሀሳቦችም አሉ። ሩቢዮ says Iran is not serious about making a deal የሚል ሀሳብም ሰጥተዋል። ያው እንግዲህ በእነዚህ ኃይላት መካከል ያለ ውጥረት መልኩን እየቀየረ ሄዶ የጦርነት ሆኗል። እንግዲህ እንዳልኳችሁ ሳውዲ አረቢያን የተመለከቱ መረጃዎች ደግሞ ብዙ ሰዎች በተለያየ አቅጣጫ በስጋት መልክም እያስቀመጡት ያለው ጉዳይ ነው። ግን ደግሞ ይሄ እዚህም እዛም የሚረግጥ ሳይሆን ስትራቴጂካሊ በተለያዩ አጋጣሚዎች የተለያዩ ስጋቶች እንዳሉ የሚያሳይ ነውና በሁለቱም በኩል የሚሰጡት ወታደራዊ እርምጃዎች
ፈታኝ ጊዜያትን ዓለማችን ልታሳልፍ እንደምችል ጠቋሚ እያደርገዋል። ለዚህም ነው ብዙ ነገሮችን እንግዲህ እናንተም አብራችሁ ከኔ ጋር የተከታተላችሁ እናንተም ጥያቄዎችን እየጠየቃችሁ የተለያዩ ፐርስፔክቲቮችን እያሳየን ምንም አይነት መንገድም ቢሆን ምንም የፖለቲካ ልዩነት ካለን ስለ እኔ አይመለከተኝም። እናንተ ካላችሁ እዛው ሀሳባችሁን በተወሰነ እያጋራችሁ ለመፍትሄ አብረን እየሰራን እንቀጥላለን። ውድ ተመልካቾቻችን ለጊዜያችሁ እጅጉን አመሰግናችኋለሁ። ቢኒያም ካሴ ነበርኩኝ። እጅጉን አመሰግናለሁ። ቴንክ ዩ ቨሪ ማች